በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል? የዕለቱ መልእክት ነው። የዕለቱ ቀለም ነው። በቅዳሴው ክፍለ ጊዜ ከተነበበልን መልእክታት መካከል አንዱ መልእክት ነው። ሮሜ 8 ቁጥር 35 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። ተናጋሪው ቅዱስ ጳውሎስ ነው። ለጊዜው በሮም ላሉ ክርስቲያኖች፣ ፍጻሜው ግን ለሁላችንንም የተላለፈ መልእክት ነው። ኦርቶዶክሳውያን በተለይ ሐዋርያው ቅዱስ ጳውሎስ በነበረበት ወቅት ከክርስቶስ ፍቅር የሚለዩ አሕዛብ የበዙበት ዘመን ስለነበረ ክርስቲያኖችን ለማጽናት የተነገረ ኃይለ ቃል ነው። በዚህ ኃይለ ቃል ሶስት ነገሮችን በጥቂቱ ላሳያችሁ። አንደኛ የክርስቶስ ፍቅር ምንድነው? ሁለተኛ የክርስቶስ ፍቅር የሰማዕትነት መነሻው ፍቅረ ክርስቶስ መሆኑን እነግራቸዋለሁ። ሶስተኛው የኛ መልስ ለዚህ ፍቅር ምን መምሰል አለበት? ከፍቅሩ ላለመለየት በምን እንግለጠው? የሚሉ ሐሳቦችን ጥቂት ደቂቃ እንነጋገራለን። ከክርስቶስ ፍቅር ማን ይለየናል? የክርስቶስ ፍቅር ምንድነው? ኦርቶዶክሳውያን በሶስት ቃል ልግለጥላችሁ። አንደኛ እግዚአብሔር ለሰው ያለውን ፍቅር የገለጠው በአርአያውና በአምሳሉ በመፍጠሩ ነው። ሰው የተፈጠረው በእግዚአብሔር መልክ ነው። በሰማይ ያሉ መላእክት፣ ፀሐይ፣ ጨረቃ፣ ከዋክብት፣ በምድር ያሉ ፍጥረታት ከሰው በስተቀር እግዚአብሔርን መስለው አልተፈጠሩም። ሰው ግን የተፈጠረው በእግዚአብሔር መልክ ነው። ሰው ግን እግዚአብሔርን መምሰል አቃተው። ትእዛዘ እግዚአብሔርን በማፍረስ ሕገ እግዚአብሔርን በመተላለፍ የሰው ልጅ እግዚአብሔርን መምሰል አቃተው። ሰው እግዚአብሔርን መምሰል ሲያቅተው እግዚአብሔር ሰው ሆኖ ሰው መስሎ ወደዚህ ዓለም መጣ። አንደኛው ለሰው ያለውን ፍቅር የገለጠው በመልኩና ባሪያው በመፍጠሩ ነው። ሁለተኛ ሰው ትእዛዘ እግዚአብሔርን አፍርሶ እግዚአብሔርን መምሰል ሲያቅተው እግዚአብሔር ሰው ሆኖ ወደዚህ ዓለም መጣ። ይህም ለሰው ሁለተኛው ለሰው ፍቅሩን የገለጠበት መንገድ ይህ ነው። ሰው መሆን ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አስመስሎ የወልድ ዘንድ እሱ አንተን መስሎ ተወለደ ይላል። ዘመን አስተርእዮ አይደለ? ወቅቱ የመገለጥ ዘመን ነው። በአንድ ድንጋይ ሁለት ወፍ። አዎ ክርስቶስ ፍቅሩን የገለጠበት ዘመን ነው ይህ ዘመን። ፍቅሩንማ ጥቂት እናንሳ። ሁለተኛው ለሰው ያለው ፍቅር መግለጡ እንዴት ነው ካላችሁ ሰው መሆኑ ነው። ቀዳሚት ሰው ሀበነ አርአያሁ ክብርተ ወደ ሐሪሰ ነሣ ሥጋህ ስርተ። በመጀመሪያ ክብርት ምሳሌውን ሰጥቶ ፈጠረን። በመልኩ ባርያው ፈጠረን። ወደ ሐሪሰ ነሣ ሥጋህ ስርተ አለ ጎርጎርዮስ የተባለ ሊቅ። በኋለኛው ግን ጎስቋላ ባህሪያችን ገንዘብ አደረገው አለ። ሰው እግዚአብሔርን መምሰል ሲያቅተው እግዚአብሔር ሰው ሆኖ ሰው መስሎ ወደዚህ ዓለም መጣ። የተናቀ ማንነታችን ገንዘብ አደረገው። ጎስቋላ ባህሪያችን ገንዘብ አደረገ። ይገርማል ኦርቶዶክሳውያን። እግዚአብሔር መሆንን ማን ይጠላል? ሰው መሆንን ግን ማን ይፈልጋል? ኃያል መሆንን ማን ይጠላል? ደካማ መሆንን ማን ይፈልጋል? ታላቅ መሆንን ማን ይጠላል? ታናሽ መሆንን ግን ማን ይፈልጋል? ጌታ መሆንን ማን ይጠላል? አገልጋይ መሆንን ግን ማን ይፈልጋል? ኦርቶዶክሳውያን እግዚአብሔርነቱን በሰውነት፣ ታላቅነቱን በታናሽነት፣ ኃያልነቱን በደካማ ሥጋ፣ ጌትነቱን በባርነት ሰውሮ የመጣበት ፍቅሩ እንዴት ያስደንቃል መሰላችሁ ኦርቶዶክሳውያን። ከጽርሐ አርያም ይልቅ በረትን የመረጠበት ፍቅሩ እንዴት ያስደንቃል። መንገድ ላይ ስለተወለዱ ሕፃናት ሰምታችሁ ይሆናል። በረት ላይ የተወለደ ሕፃን ግን አይታችሁም ሰምታችሁም አታውቁም። በረት ላይ የተወለደ የዓለም መድኃኒት ክርስቶስ ብቻ ነው ኦርቶዶክሳውያን።
እሱ ብቻ ነው። ይህ ፍቅር ያስደንቃል። አምላክ ሰው ሆነ፣ ሰው አምላክ ሆነ ብለን ስንዘምር ቀለለብን። እግዚአብሔር ሰው ሆነ የሚለው ግን በጣም ያስደንቃል። የእግዚአብሔር ልጅ የሰው ልጅ ተብሎ ተጠራ ሲባል እንዴት ፍቅሩ ያስደንቃል መሰላችሁ? እኛን ወደ ሰማይ ሊያወጣ እሱ ወደ መሬት መውረዱ እንዴት ፍቅሩ ያስደንቃል መሰላችሁ? እኛ በክብር ዙፋን ላይ እንድንቀመጥ እሱ በውርደት በረት መጣሉ እንዴት ፍቅሩ ያስደንቃል መሰላችሁ? እኛ ከመላእክት ጋር እንድንዘምር እሱ በእንስሳት በረት ማደሩ ፍቅሩ እንዴት ያስደንቃል መሰላችሁ? ኃያል አምላክ ሕፃን ሆኖ መወለድ እንዴት ፍቅሩ ያስደንቃል። የዘላለም አባት አንድ ተብሎ ዘመን ሲቆጠርለት ማየት እንዴት ፍቅሩ ያስደንቃል። ዓለምን የሚመግብ አምላክ ከአንዲት ታናሽ ብላቴና ምግብ ፈልጎ ሲያለቅስ ማየት እንዴት ፍቅሩ ያስደንቃል። የሱ ምግብ ፈልጎ ማልቀስ፣ የሷ እሽሩሩ ልጄ ብላ ማባበል እንዴት ያስደንቃል። የሱ መወለድ፣ የሷ መውለድ እንዴት ያስደንቃል። የሱ ትሕትና፣ የሷ ልልና እንዴት ያስደንቃል። ክብርና ምስጋና ለስሙ ይድረሰው። ይሄ ነው ሁለተኛው ለሰው የገለጠው ፍቅር፣ ሰው መሆን። ሰው መሆን፣ እግዚአብሔር መሆንና ሰው መሆን። እናንተ እንስሳ ሁኑ ብትባሉ ደስ ይላችኋል? እንስሳ መሆን ነው ሰው መሆን ነው ለሰው ልጅ ውርደቱ? ምእመናን ውርደቱ ምንድን ነው? እንስሳ መሆን ነው ሰው መሆን ነው? እንስሳ መሆን ነው እንጂ። ናቡከደነጾር በአንድ ወቅት ከሰውነት ወደ አውሬነት ተቀየረ። ተከበረ ወይስ ተዋረደ? ተዋረደ። ሰው መሆንን እግዚአብሔር እንደ ውርደት ሳይቆጥረው ሰው ሆነ። ይሄ ነው ፍቅሩ ሁለተኛው። ሶስተኛው ለሰው ልጅ የገለጠው ፍቅር ነፍሱን ስለኛ አሳልፎ በመስጠት ፍቅሩን ገለጠ። የክርስቶስ ፍቅር ይሄ ነው። ከክርስቶስ ፍቅር ማን ይለየናል አለ። ወደ ሁለተኛው ሐሳብ ልውሰዳችሁ ኦርቶዶክሳውያን። ለሰማዕትነት ጊዮርጊስን ያነሳሳው ይሄ ፍቅር ነበረ። ዝም ብሎ ፍቅር እኮ አይመጣም። መነሻው የክርስቶስ ፍቅር ነው። መሪ ቃሉ መንፈሳዊ መፈክሩ ከክርስቶስ ፍቅር ማን ይለየናል የሚል ነው። እኛ ብዙ ነገር ለየን፣ ጥቅም ለየን፣ ፌስቡክ ለየን፣ ማህበራዊ ሚዲያ ለየን፣ ፊልሙ ለየን፣ ወሬ ለየን። ሰይፍ ሳይመዘዝበት የካደ ትውልድ አለ። ቅዱስ ጊዮርጊስ ግን መሪ ቃሉ ከጌታ ፍቅር ማን ይለየናል? እንዲህ ነው። ቅዱሳን ሰማዕታት ለክርስቶስ ያላቸው ፍቅር መከራውን አስረሳቸው። ለክርስቶስ ያላቸው የጋለ ፍቅር መከራውን ቀዝቃዛ አደረገላቸው። ለክርስቶስ ያላቸው ፍቅር መከራውን ማጣፈጫ ቅመም አደረገላቸው። ሰማዕታትን ወደ ደም የወሰደ ጻድቃንን ወደ ገዳም ያስኮበለለ የጌታ ፍቅር ነበረ። ኦርቶዶክሳውያን እነ የዋህ ጳውሊ ትዳራቸውን፣ እነ አብርሃም መራዊ ጫጉላ ቤታቸውን፣ እነ አፄ ካሌብ ቤተ መንግሥታቸውን ለቀው መከራ ወደ በዛበት ገዳም የገቡት በዚህ ፍቅር ተማርከው ነበር። አንተ ይህ ፍቅር ስንቱን ማረከ መሰለ? ስንቱን ከሥጋ ፍላጎት ለየ፣ ስንቱን ገዳም አስገባ፣ ስንቱን ሰማዕት አደረገ። ለዚህ ፍቅር ጀግኖቹ ዝናራቸውን ፈተው ተማረኩለት። ለዚህ ፍቅር ባለሀብቶች ሀብታቸውን ሰጠው መነኑለት። ለዚህ ፍቅር ነገሥታቱ ካባቸውን አሽቀንጥረው አክሊላቸውን ወርውረው ገዳም ገቡለት። ለዚህ ፍቅር ብዙዎቹ ብዙ ነገር ሆኑለት። ጊዮርጊስን ያስኮበለለው፣ ከዓለም ያወጣው፣ በመከራ ውስጥ እንዲያልፍ ያደረገው ይሄ የጌታ ፍቅር ነበረ። ይህንን ስልህ በምክንያት ነው። ለምን መሰላችሁ? የአባቱን ሹመት ለመቀበል ወደ ነገሥታቱ ሄደ። 70 ነገሥታት ተሰብስበው ክርስቶስን ይሰድቡታል፣ ይዘልፉታል፣ ይሳለቁበታል፣ ይረግሙታል። ወሶቢያ ነደ ልቡ በፍቅር አምላካዊት። ይኸውልህ ይህ ነው የጌታ ፍቅር። በአምላኩ ፍቅር ጊዮርጊስ ልቡ ተቃጠለ። በምኑ ፍቅር? በአምላኩ ፍቅር ተቃጠለ። የኛ ልብ የሚቃጠለው አበድኩልሽ ሞትኩልሽ በሚል የዓለም ፍቅር ነው። ዓለም ፍቅር ፍቅር የምትለው ከፍቶት ጋር የተያያዘውን እንስሳዊ ተግባር ነው። ሰማይቱ ግን በክርስቶስ ፍቅር ልቡ ተነካ። ከዛ በኋላ ወደ ዓለም አልተመለሰም። ስንቱን እነግርሃለሁ። የተቀበለው የመከራ አይነት ብዙ ነው። በዚህ ክፍለ ጊዜ ዘርዝሬ ማልጨርሰውን የመከራ አይነት ተቀበለ። ከጌታ ፍቅር ላለመለየት፣ ከክርስቶስ ፍቅር
ማን ይለየናል? እና ወደ ዛሬ ላምጣችሁና ከክርስቶስ ፍቅር ላለመለየት ብዙ መከራ ተቀብለው የለ። እስኪ አንዱን መከራ የዛሬውን መከራ ላሳያችሁ። ዛሬ የተቀበለውን መከራና እግዚአብሔር ከዚህ መከራ እንዴት እንዳዳነው እንዴት አይነት ታምር እንደተገለጠ ልንገራችሁ። ቅዱስ ጊዮርጊስ አሁን መዘምራን እንደሰማነው ሐረድዎ ወገመድዎ ወዘረው ስጋሁ ከመሐመድ እንደ ሽንኩርት ጊዮርጊስን ከተፉት። አየ ከክርስቶስ ፍቅር ላለመለየት የተከፈለ ዋጋ እንደ ሽንኩርት ከተፉት። በዚህ ብቻ አላበቃም፣ በመንኮራኩር ሰማይቱን ፈጩት። በምን ፈጩት? በመንኮራኩር ፈጩት። ከዛ በኋላ ስጋው ዱቄት መሰለ፣ አመድ መሰለ። ወዘረው ስጋሁ ከዛ ይድራስ በሚባል ተራራ ላይ በነፋስ አዘሩት ጊዮርጊስን። ለምን መሰላችሁ በነፋስ ያዘሩት? ነፋስ የወሰደው የደረሰበት አይታወቅምና ክርስቲያኖች አካሉን አግኝተው እንዳይተሻሹበት፣ እንደ እምነት ተቀብተው እንዳይፈወሱበት፣ ታምር እንዳይሰራ፣ ሙት እንዳይነሳ፣ አጋንንት እንዳይወጣ ምቀኞች ይድራስ በሚባል ተራራ ላይ ዘሩት። ለካስ የጊዮርጊስ አጽም ታምር እንደሚሰራ ጠላትም ያምን ነበረ ማለት ነው። እስመዝ ማጸርሙን ውቶ አይደል የሚለው የጠላት ምስክርነት ደግሞ የታመነ ነው ኦርቶዶክሳውያን። ስለዚህ የጠላት ምስክርነት ታምኗል። ለምን? በነፋስ የዘሩት ስጋው ስራ እንደሚሰራ የታመመ እንደሚፈውስ አውቀው ነበረ ማለት ነው። እውነት ነው። የቅዱሳን አጽም ታምር ይሰራል። ገድላትን ስለ ገድላት ስንናገር ተረት ነው የሚሉን ሰዎች አሉ። ምእመናን ከመጽሐፍ ቅዱስ ጋር ላገናኝላችሁ። አሁን በዚህ ዘመን እንዳሸን የፈሉ ድርሳናት ላይ የተጠመዱ፣ ገድላት ላይ የተጠመዱ፣ ገድላትን በመተቸት እንዳሸን የፈሉ ቲክቶክ ላይ የምናያቸው ብዙ ሰዎችን እናያለን። እባካችሁ ከቅዱሳን ገድል እንዳትወጡ። መጽሐፍ ቅዱስ ላይ ገድል ላይ የተጻፈው ነገር መጽሐፍ ቅዱስ ላይ ተጽፏል። ሁለተኛ ነገሥት የጊዮርጊስ አጽም ምን ያህል ታምር እንደሚሰራ ከመጽሐፍ ቅዱስ ላሳያቸው አንድ ጥቅስ። ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ ሰዎች አንድ አስከሬን ሊቀብሩ ሲሉ ድንገት አደጋ ጣዮች ደረሱባቸው። በዚህን ጊዜ ጥለው ሸሹ። እነዛን ሲያዩአቸው ፈሩ፣ ጥለዋቸው ሸሹ። ለካስ የጣሉት ከማን መቃብር ነበረ? ከኤልሳ መቃብር ነበረ። የኤልሳ አጽም ያንን የሞተ አስከሬን ሲነካው ሰውየው ድኖ በእግሩ ቆመ ይላል። ወገኖች አያችሁ፣ በእግሩ ቆመ እና የኤልሳ አጽም ታምር ከሰራ የሞተ ካስነሳ የጊዮርጊስ አጽም እንዴት የሞተ አያስነሳም? ለዚህ ነው የበተኑት። አያችሁ፣ ቅዱሳን እንኳን አጽማቸው ጥላቸው ስራ ይሰራል፣ ልብሳቸው ስራ ይሰራል። ዋብየ ኃይለ ይገብር እግዚአብሔር በደዊሁ ለጳውሎስ ወይወስዶም ጽንፈ ልብሶ ወሰበኖ መቲሮሙ ዲበ ድውያን ወያነብሮ ዋጋንን ትኩያን ይወጽኡ ይላል። የሐዋርያት ሥራ ምዕራፍ 19 ቁጥር 11 እግዚአብሔር በጳውሎስ እጅ የሚያስገርም ታምር ያደርግ ነበረ እና ቅዱስ ጳውሎስ ሕዝቡን ሰብስቦ ጉባኤ ዘርግቶ ሲያስተምር ከቆየ በኋላ የተለያዩ ሕመምተኞች እየቀረቡ አጋንንት ያደረባቸው ሰዎች እየቀረቡ ልብሱን እየቆረጡ አካላቸውን ሲታሹበት ከደዌያቸው ይፈወሱ ነበረ። አጋንንቱ ተቃጠልኩ እያለ ይወጣ ነበረ። ታዲያ የጳውሎስ ልብስ የታመመ ከፈወሰ የጊዮርጊስ አጽምማ እንዴት ታምር አይሰራም? ኦርቶዶክሳውያን ይሰራል እንጂ በደንብ ይሰራል። እንድታነጻጽሩት ነው። ኦርቶዶክሳውያን እንድታነጻጽሩ ነው። የጴጥሮስ ጥላ የታመመ ፈውሷል፣ የሞተ አስነስቷል። የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ እና የጊዮርጊስ አጽም እንዴት ታምር አይሰራም? ስለዚህ ይህንን ስለሚያውቁ ክፉዎቹ ይድራስ በሚባል ተራራ ላይ በነፋስ አዘሩት። ከዛ ዘርተውት ወደ ቤተ መንግሥት ሲመለሱ ወደ ቤታቸው ሲሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነፋሳትን የጊዮርጊስን አጽም እንዲሰበስቡ አዘዛቸው። የበተናችሁትን አጽሙን ሰብስቡት አላቸው። ለምን? ባህር ነፋሳት የሚታዘዙለት ጌታ ነዋ። ዘያወጽኦሙ ለነፋሳት መዛግብት ይሆሙ አይደል የሚለው? ከመዛግብታቸው ነፋሳትን የሚያወጣ አምላክ ነው። ሰብስቡ የወዳጀን የጊዮርጊስን አጽም አላቸው።
ነፋሳቱ የጊዮርጊስን አጽም ሰበሰቡ። ከዛ በኋላ የድንግል ልጅ እልፍ አእላፋት መላእክትን አስከትሎ በቅዱሳኑ ታጅቦ ጊዮርጊስ ሥጋው ወደ ተፈተነበት ወደ ደብረ ይድራስ በአካል ተገኘ። ወዳጄ ጊዮርጊስ ተነስ አለው። ወዳጄ ጊዮርጊስ ተነስ አለ። ቃል ብቻ ሲናገር ያ አፈር ዱቄት የነበረ ተበታትኖ የነበረ ሥጋ ከጫጉላ ቤት እንደሚወጣ ሙሽራ አምሮ ደምቆ ከሞት ሰማዕቱ ቅዱስ ጊዮርጊስ ተነሳ። ይሄ ነው የዛሬው ታሪክ። ዝርወተ አጽም ይላሉ አባቶቻችን። አጽሙ የተዘራበት ዕለት ነው። ተዘርቶ ብቻ አልቀረም። ያ ነፋስ የበተነው አጽም እንደገና ተሰብስቦ ነፍስ ዘርቶ ጊዮርጊስ ሕያው ሆኖ የተነሳበት ዕለትም ዛሬ ነው እና የሁላችሁ በመኮራኩር እንዲፈጭ ያደረገው ከክርስቶስ ፍቅር ማን ይለየኛል የሚለው ኃይለ ቃል ነው። ኦርቶዶክሳውያን በመከራ ውስጥ እንዲያልፍ ያደረገው በመጋዝ እንዲሰነጠቅ ያደረገው ይሄ የክርስቶስ ፍቅር ነው። ሶስተኛው ከክርስቶስ ፍቅር ላለመለየት እኛ በምን እንግለጠው? ስለ ጊዮርጊስ ብቻ እየተረክን እንኖር ምእመናን? እኛ ከክርስቶስ ፍቅር አለመለየታችን በምን ነው የምንገልጠው? ጳውሎስ ቢጨንቀው ከክርስቶስ ፍቅር ለመለየት የሚያስችሉ ፈተናዎችን ይዘረዝራል። መከራ ነውን? አይደለም። ጭንቀት ነውን? አይደለም። ስደት ነውን? አይደለም። ሰይፍ ነውን? ራቁትነት ነው? እሱም አይደለም ማለት። ታዲያ ከፍቅሩ ላለመለየታችን በምን እንግለጠው ካላችሁ ሰማዕት በመሆን። ምን በመሆን? ሰማዕት። አይዟችሁ፣ ሰማዕትነት ሲባል አካልን ለእሳት ለስለት አንገትን ለሰይፍ መስጠት ብቻ አይደለም። ብዙ አትደንግጡ። ድምጻችሁ እኮ ቀነሰብኝ። ምን በመሆን የክርስቶስን ፍቅር እንግለጥ? ሰማዕት በመሆን እና ቅዱስ ኤፍሬም እነዚህ ሰማዕታት የሚባሉት ምን የፈጸሙ ናቸው የሚለውን ዘርዝሮ ይነግረናል። ሰማዕትነት ደምን ማፍሰስ ብቻ አይደለም። እንዲህ ይላል፣ አማን መነኑ ሰማዕት ጣዕመ ለዘዓለም። ሰማዕታት የዚህን ዓለም ጣዕም ናቁ ይላል። የምኑን? የዚህን ዓለም ጣዕም ናቁ። ጣዕም እያለ ጣዕሙን የናቁ፣ ምቾት እያለ ምቾቱን የተጸየፉ እነሱ ሰማዕታት ናቸው አለ። በፈሪሃ እግዚአብሔር የተጎበኘ ተድላ ዓለምን የናቀ የዚህን ዓለም ጣዕም የናቀ የቅድስና ልብሱን ያላወለቀ በፈሪሃ እግዚአብሔር የተጎበኘ ሰው እሱ ሰማዕት ነው። ይህች ዓለም ጣዕሟን እያሳየች ስንቱን ማረከችው፣ ስንቱን ከክብር አጎደለችው፣ ስንቱን ከመንፈሳዊ ሕይወት ለየችው። እረ ዓለም ማራኪ ነገሮችን እያዘጋጀች እንደ ሸንኮራ መጠጠችን። ኦርቶዶክሳውያን የዚህን ዓለም ጣዕም የናቀ እርሱ ሰማዕት ነው አለ። ከቅዱስ ኤፍሬም ሐሳብ ተነስተው ሊቃውንቱ ሰማዕትነትን በሶስት ቀለም ይገልጡታል። በስንት ቀለም? በሶስት ቀለም። አንደኛው ነጭ ሰማዕትነት ይባላል። ምን ይባላል? ነጭ ሰማዕትነት። ሁለተኛው ቀይ ሰማዕትነት፣ ሶስተኛው አረንጓዴ ሰማዕትነት ይባላል። ነጭ ሰማዕትነት ምንድነው? አሁን የነገርኋችሁ የዚህን ዓለም ጣዕም የናቁ አያችሁ፣ የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን አሸንፈው ራሳቸውን ገዝተው በረሃ ገብተው የኖሩ እና አቡነ አረጋዊ ድምፀ አራዊቱን የአራዊትን ድምፅ፣ ግርማ ሌሊቱን የሌሊቱን አስፈሪነት ታግሰው ድንጋይ ተንተርሰው በረሃ የኖሩ እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊ ነጭ ሰማዕት በመባል ይታወቃሉ። ሁለተኛው ሰማዕትስ ደማቸውን ስለ እግዚአብሔር ያፈሰሱ ስለማን? ይህ ቀይ ሰማዕትነት ይባላል። ስለ ክብራቸው ደማቸውን የሚያፈሱ አሉ። ስለ ሀገራቸው ደማቸውን የሚያፈሱ አሉ። ስለ ስማቸው፣ ስለ ጀግንነታቸው ደማቸውን የሚያፈሱ አሉ። ስለማን ደማቸውን ያፈሰሱ? ስለ እግዚአብሔር ያፈሰሱ እነሱ ሰማዕታት ናቸው። ቅዱስ ጊዮርጊስ ቀይ ሰማዕት ከሚባሉት ይመደማል። ደሙን ስለ እግዚአብሔር አፍስሷልና ዛሬም በቅዱስ ጊዮርጊስ ብቻ አላበቃም ቀይ ሰማዕትነት። በዘመናችን ይህንን ቀይ ሰማዕትነት እያየን ነው። የጊዮርጊስ ልጆች ዛሬም ብዙ ናቸው። የአባቶቻችን ታሪክ የሚደግሙ የጊዮርጊስን ፈለግ የተከተሉ የጊዮርጊስን ጉዞ የሚያስቀጥሉ ቤተ ክርስቲያን ትቀደስ፣ የእኛ ደም ይፍሰስ፣ ታሪክ ይቆይ፣ እኛ ግን እንጥፋ እያሉ በሰማዕትነት የሚሞቱ
ወጣቶች የዘመኑ ጊዮርጊሶች ናቸው። ክብርና ምስጋና ይድረሳቸው የዘመኑ ጊዮርጊሶች። አያችሁ፣ በክርስትናቸው ምክንያት የሚሞቱ ሕፃናት፣ የአካል ጉዳት የደረሰባቸው ሆስፒታል የገቡ ሕፃናት የዘመኑ ቂርቆሶች ናቸው። በክርስትናቸው ምክንያት የሚሞቱ እህቶቻችን የዘመኑ ቅድስት አርሴማዎች ናቸው። በክርስትናቸው ምክንያት የሚሞቱ ካህናት የዘመኑ ጴጥሮሶች ናቸው። ይህንን ማመን ያስፈልጋል። ቀይ ሰማዕትነት ማለት ይህ ነው። ዛሬም ያንን ጉዞ የሚያስቀጥል አለ። ታስታውሳላችሁ ሊቢያ በረሃ ላይ የሆነውን፣ ዛሬ ኢትዮጵያ ላይ ለሚቀጣጠለው ሰማዕትነት እሳቱን የለኮሱት እኮ የቂርቆስ ልጆች ናቸው። የአዲስ አበባ ወጣቶች የሄዱት ኑሯቸውን ለማሸነፍ ነው፣ ቤተሰብ ለመርዳት ነው። ነገር ግን መንገድ ላይ ያልጠበቁት ነገር ገጠማቸው። ከኛ ጋር ሁኑና ኑሮ ይለፍላችሁ፣ ብዙ ገንዘብ ቁጠሩ አሏቸው። እኛ የመጣ ነው ሀገር ለመቀየር እንጂ ሃይማኖት ለመቀየር አይደለም አሉ። እኛ የመጣ ነው የአቡነ ጴጥሮስ የጊዮርጊስ ታሪክ ከሚተረክባት ሀገር ነው። እኛ የመጣ ነው የ3 ዓመት ብላቴና የቂርቆስ ታሪክ ከሚተረክባት ሀገር ነው። እኛ የመጣ ነው አቡነ ጴጥሮስ ደረቱን ለጥይት ከሰጠባት ሀገር ነው። ስለዚህ ሃይማኖታችን አንቀይርም፣ ማተባችን አንበጥስም። ማተባችን ከሚበጠስ አንገታችን ይበጠስ። መስቀሉን አናወልቀውም፣ ክርስቶስን አንክደውም። ዋጋ ከፍሎልናል። ከዓለም ፍቅር የክርስቶስ ፍቅር ይበልጥብናል አሉ። 1 ወር ሙሉ ለመኗቸው። ጭራሽ ሊያናግሯቸው ነው እንዴ? ሊሰሟቸው ነው እንዴ? 29 ደቂቃ አንገታቸው ላይ ቢላዋ ተሰክቶ የፍርሃት ምልክት አልታየባቸውም ነበረ። እና መጨረሻ ላይ ከፊሎቹን ጥቁር ልብስ አለበሷቸው፣ ከፊሎቹን ብርቱካናማ ልብስ አለበሳቸው። በተለያየ ድረገጽ አይታችሁት ይሆናል። ብርቱካናማ ልብስ የለበሱትን በሰይፍ ጨረሷቸው። ጥቁር ልብስ የለበሱትን በጥይት ጨረሷቸው። ሙተው ሞት ዲያብሎስን አሸነፉት። እነዚህ ወጣቶች ኦርቶዶክሳውያን ከሃዲው ሲበዛ፣ መናፍቁ ሲበዛ፣ የቅዱሳንን ቃል ኪዳን የሚንቀው ትውልድ ከቀን ወደ ቀን እየበረከተ ሲመጣ የትናንቱን ቅዱሳን መድኃኔ ዓለም ሊያስታውሰን እነዚህን ወጣቶች የዘመኑ ሰማዕታት አድርጎ አስነሳልን። እኛ እንድንበረታ እንድንጽናና እኮ ነው። እናንተ ስለ ሰማዕታት ስንተርክ ስለ ጊዮርጊስ ስንናገር ውሸት ነው ለሚሉን መናፍቃን መልስ ሰጠውልን አለፉ። ግብረ ሰዶም እየሆነ ባለው ትውልድ መካከል፣ ልቅነትን እየተለማመደ ባለው ትውልድ መካከል ሃይማኖትን መውደድ እስከ ሞት እንደሆነ አሳዩን። ቀይ ሰማዕትነት ዛሬም አለ ልልህ ፈልጌ ነው። ሶስተኛውና የመጨረሻው አረንጓዴ ሰማዕትነት ነው። አሁን ነጭ ሰማዕት መሆን ያቅተን ይሆናል። አዎ ቀይ ሰማዕት መሆን ይከብደናል። እንደ ጊዮርጊስ ስጋችን መቆረስ፣ ደማችን ማፍሰስ፣ አካላችን ለሳት ለስለት፣ አንገታችን ለሰይፍ መስጠት ሊከብደን ይችላል። አረንጓዴ ሰማዕት ግን እንድንሆን ሁላችንንም ታዝዘናል፣ ይጠበቅብናል፣ ግዴታችን ነው ይሄ። ኦርቶዶክሳውያን አረንጓዴ ሰማዕትነት ምንድነው? ሰማዕት ዘንበለ ደም የሚባለው በደም ሰማዕታት የሆኑ አሉ። ያለ ደም ሰማዕትነት ከሞት ያልተናነሰ መከራ የሚቀበሉ እሱ ሰማዕትነት ነው። ለአንዳንዱ ሰው ከአስቸጋሪ ትዳር ጋር መኖር ሰማዕትነት ነው። ለአንዳንዱ ሰው ሰማዕትነቱ ከመጥፎ ልጁ ጋር መኖር፣ ጸባያቸው ከከፉ ሰዎች ጋር መኖር ሰማዕትነት ነው። የመጨረሻው ከሁላችን የሚጠበቀው ሰማዕትነት ግን ራስን ማሸነፍ ነው። ምንን ማሸነፍ? ጨርሻለሁ። ምንን ማሸነፍ? ራስን ማሸነፍ። አሁን የ21ኛው ክፍለ ዘመን አረንጓዴ ሰማዕትነት ራስን ማሸነፍ፣ ራስን መግዛት ተቸገርነ። በዚህ ሁላችንንም ከላይ እስከ ታች እኮ ነው፣ ከልቅ እስከ ደቂቅ ያጣነው የጎደለን ነገር ራስን መግዛት አለመቻል ነው። ራስን መግዛት ምንድነው? በመጠን መኖር። ራስን መግዛት ምንድነው? ፍላጎትን ማሸነፍ። ራስን መግዛት ምንድነው? ምኞትን መቆጣጠር፣ ላመንዝር የሚል ስሜትን መግታት። ራስን መግዛት ምንድነው? ኦርቶዶክሳውያን ህዋሳትን መቆጣጠር። አሁን ራሱን የማይገዛ ትውልድ ኢትዮጵያ ላይ በቀለ። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ። ራስን አለመግዛት ይሄ ነው። ሰው በዝሙት እንስሳ በጭካኔ አራዊት የሆነበት ዘመን ላይ ደርሰናል። ራስን አለመግዛት ማለት ይሄ ነው። ኃጢአት እንደ ጽድቅ፣ ነውር እንደ ቅድስና የተቆጠረበት፣ ልቅነት የተስፋፋበት፣ የሰው ልጅ ከክብሩ ወርዶ እንስሳትን የመሰለበት፣ ያልሰራሁት ኃጢአት ምንድነው እያለ የሚረክስበት ዘመን።
ይሄ ነው ራስን አለመግዛት። ሁላችንንም ያጣነው የጎደለን ይሄ ነው። ከባህል ከወግ ከእሴት ያፈነገጡ ከሞራል ልዕልና የወረዱ ከሰውነት ባህሪ የወጡ ሰዎችን ፈሪሃ እግዚአብሔር ከሰዎች አእምሮ ውልቅ ብሎ የጠፋበት የቅድስና ልብስ ወልቆ የወደቀበት ዘመን ራስን መግዛት አለመቻል ይሄ ነው። ከሁላችንን የሚጠበቅ ሰማዕትነት ነው። ራሳችንን እንግዛ። ነጋዴዎች ካላችሁ ያልተገባ ትርፍ ለማግኘት ስመ እግዚአብሔር የማትጠሩ ከሆነ በሚዛን የማታጭበረብሩ ከሆነ ባይድ ነገር እየሸቃቀላችሁ የማትሸቅጡ ከሆነ እናንተ አረንጓዴ ሰማዕት ናችሁ። ባለስልጣናት በስልጣናችሁ ግፍ ካልፈጸማችሁ፣ ፍርድ ካላጓደላችሁ፣ ድሃ ካልበደላችሁ እናንተ አረንጓዴ ሰማዕት ናችሁ። ምሁራን ለሀገር ለወገን የሚጠቅም ሥራ ከሰራችሁ፣ በእውቀታችሁ ትውልድን ከቀረጻችሁ እናንተ አረንጓዴ ሰማዕት ናችሁ። ወጣቶች ሀገራችሁንና ቤተክርስቲያናችሁን የምትወዱ ከሆነ ዝሙት ካላሸነፋችሁ እናንተ አረንጓዴ ሰማዕት ናችሁ። የዘመኑ ጊዮርጊሶች። ሰባከያን የምንናገረውን የምንኖረው ከሆነ እውነትን የምንናገር ከሆነ አረንጓዴ ሰማዕት ነን። ካህናት ንስሐ ልጆቻችሁን ሀብታምና ድሃ ሳትሉ በኩል ዓይን የምታዩ ከሆነ ድርሻችሁን የምትወጡ ከሆነ እናንተ አረንጓዴ ሰማዕት ናችሁ። ራሳችን ገዝተን አረንጓዴ ሰማዕት እንድንሆን መድኃኔዓለም ይፍቀድልን። ከክርስቶስ ፍቅር ማን ይለየናል? በሚገጥመን መከራ በሚደርስብን ስቃይ ተስፋ ቆርጠን ከፍቅሩ እንዳንለይ መድኃኔዓለም ቸርነቱ ይርዳን። ከሰማዕቱ ከቅዱስ ጊዮርጊስ ረድኤትና በረከት ሁላችንንም ያሳትፈን። የሰማዕቱን ልብ ለሁላችንንም ያድለን፣ ጽናቱን ይስጠን። እንደ ዛሬዋ ቀን የዛሬ ዓመት ደርሰን የታላቁን የገናናውን ሰማዕት የቅዱስ ጊዮርጊስን ዓመታዊ መታሰቢያ ቀን እንድናስብ መድኃኔዓለም ይርዳን።